አንተ በሻሸመኔ ክርስቲያኖች ላይ ተዘባበትክ። በነዛ ምንም በማያውቁ ጨቅላ ሕፃናት ሞት ላይ አንተ ሂሳብ ሰራህ። ቅዱስ ቶማስ ሰውነቱን ቆዳውን የተገፈፈው ሐዋርያው ምን አርጎ ነው? አባቱ ምን አርጎ ነው? ጀማሪ ፖለቲከኛ የሚጀምረው ቤተክርስቲያን ላይ ነው። ጀማሪ መንደርተኛ የሚጀምረው ቤተክርስቲያን ላይ ነው። ጀማሪ ጴንጤ ስብከት የሚጀምረው ቤተክርስቲያን ላይ ነው። ጀማሪ ሁሉ ቤተክርስቲያን ይጀምራል ማለት የዱላ ማረፊያ ሁሉ ቤተክርስቲያን ሆነች። ሰላም በመላው ዓለም የምትገኙ ውድ ክርስትና እምነት ተከታዮች እንደምናችሁ። የልዑል እግዚአብሔር ስም የተመሰገነ ይሁን። ተዋህዶ መንደር ከዚህም ለእናንተ እንግዲህ ወቅታዊ ይሆናሉ፣ አስተማሪ ይሆናሉ ብዬ የማስባቸውን ነገሮች እንግዲህ የማቀርብላችሁ ፕሮግራም ነው ማለት ነው፣ ቻናል ነው ማለት ነው። እንደተለመደው ከናንተ እንግዲህ እቺ ነገር አይታይታ አርጋችሁ የራሳችሁን ኮሜንት ስጡ። ለፕሮግራማችን የሚሻል ነገር ደግሞ ስታስቡ እዚሁ አስተያየት ላይ ጻፉልኝ እያልኩ እንግዲህ ዛሬውን ፕሮግራም ጀምራለሁ። ያው እንግዲህ በመግቢያው ላይ እንደተመለከታችሁት በጣም በሚያሳዝን ሁኔታ እንግዲህ በአርሲ አካባቢ በተፈጠረው አደጋ እንግዲህ አንዳንድ ፕሮቴስታንቶች የራሳቸው መዘበቻ መዝለያ አድርገውታል ማለት ነው። ይሄ ደግሞ በጣም አሳዛኝ ሆኖ በጣም አነጋጋሪ የሆነ ጉዳይ ሆኗል። ሰሞኑን በጠቅላላ ህብረተሰቡ በዚህ ቁጣው ተነስቶ የተለያዩ አይነት እንግዲህ ሐሳቦችና አስተያየቶች መጥተዋል። እነዚህን ሰብሰብ አድርጌ ይዤላችሁ ልመጣ ተገድጃለሁ ማለት ነው። እንደምታውቁት አርሲ ላይ የተፈጠረው ነገር ሁሉንም የሚያሳምምና ማንኛውም አይነት ተቋማት እስካሁን ድረስ ምንም አይነት ትልቅ የሆነ መግለጫ ያልሰጡት እንዲሁ በኦርቶዶክስ ብቻ ተውጦ የተቀመጠ ነገር ነውና ለመመስከርም ሆነ ለመናገር ግራ እስኪገባ ድረስ እንዳልተፈጠረ ጸጥ ነው ያለው። ይሄ ደግሞ ሁላችንንም አሳዝኖናል። ምክንያቱም እዚች ምድር ላይ እንግዲህ ማንም ሰው ሲኖር ሃይማኖቱን፣ ዘሩን ሁሉንም አቻችሎ የሚኖር መንግስትም ሆነ አካል እንዲኖር ነው የምንፈልገው። ነገር ግን እንደምታውቁት ያንን ጉዳይ እስካሁን ድረስ ምንም አይነት የመንግስት አካል በተለይ ደግሞ በጣም ማዝነው በፖሊስ ሰራዊት ማለትም በተለያዩ ሶሻል ሚዲያ ላይ የተለያየ አይነት ወንጀሎችን የሚያቀርቡልን ነገር ግን በዚህ አይነት ጉዳይ ላይ እስካሁን ድረስ ምንም አይነት ምላሽ ባለመስጠታቸው በጣም ያሳዝናል። እንደምታውቁት በፌስቡክ ላይ በተለይ በአሁኑ ሰዓት ከወረዳ ጀምሮ የፖሊስ ሰራዊት ጣቢያዎች ተከፍተዋል፣ ቻናሎች ተከፍተዋል። ሙሉን የሞሉት እነሱ ናቸው። ነገር ግን የሆነ አጥር ተሰበረ ወይ የሆነ ሴት እንደዚህ የሆነ ሰው ገደለች ምናምን የሚል የነጠላ ጉዳዮችን ነው እንጂ እንደዚህ ጄኖሳይድ አይነት ነገሮች ላይ ምንም አይነት እንዲያው ሰምተናልም አይደል ወይም ይሄ ነገር በአካባቢ ተፈጥሯል ብሎ እንኳን የተናገረ አንድም አካል የለምና በጣም በሚያሳዝን ሁኔታ እስካሁን እንደተሸፋፈነ የቀረ ነገር በመሆኑ በጣም ያሳዝናል። በዚህ ላይ እንግዲህ ሌሎች መዘባበቻ አድርገውታል ማለት ነው። ይሄ ለሁላችንም አሳዛኝ የሆነ ነገር ሆኗል። ለማንኛውም እንግዲህ እስቲ ምን አይነት ሰዎች ምን አይነት ሪአክሽን ወስደዋል፣ እንደገና ደግሞ ሌላውስ አካል ምን እያደረገ ነው፣ በህጉስ ምን ይመስላል የሚለውን ነገር ሰብሰብ አድርጌ ይዤላችሁ መጥቻለሁ። በትዕግስት ተመልከቱልኝ እያልኩኝ ቀጥታ ወደ ፕሮግራም ልግባላችሁ። መልካም ጊዜ ይሆንላችሁ። አንተ ምን አድርገህ ነው? በጋሻውስ ምን አድርገህ ነው ሊባል ይገባል። ምክንያቱም ደረቱ ላይ ዝንብ እየተሽከረከረች ነውና በጋሻው አንተስ ምን አድርገህ ነው? ዝንብ በዚህ ቪዲዮ ላይ በተከበረ ቪዲዮ ላይ ብዙ በተጨነክበት ቪዲዮ ላይ ዝንቧ ደረትህ ላይ የምትሽከረከር ከበጋሻው ጋር ተያይዞ የሚሰራጨውን ቪዲዮ እያየሁት ነበርና ያችን ብቻ ወስጄ የራሴን ድምዳሜ ላይ ከመድረስ ሙሉ ቪዲዮውን ለምን አልመለከትም ብዬ ስመለከት ዝንቧን አገኘኋት። በሚገርማችሁ ሁኔታ ዝንቧን አገኘኋትና ዝንቧ ከስብከቱ ርዕስ ጀምራ ነው አብራው የምትቆየውና አንተ ምን አደረክ፣ አንቺ ምን አደረክሽ፣ እናንተ ምን አደረጋችሁ ይልና የመዝራትና የማጨድ ህግ መኖሩን መጽሐፍ ቅዱስ ላይ ይናገራል። ሰው የዘራው ያንኑ ያጭዳል ይላል እና ምን አድርጋችኋል ካለ በኋላ ሰው የዘራውን እንደሚያጭድ ይናገራል። በዚህ መሰረት እኔ ዝንቧን ምን ልታደርግ ምን አድርጎ እቺ ዝንብ እሱ ላይ እንደመጣችበት ላውቅ አልቻልኩኝም። ከዚህ በፊት ያጠፋው ጥፋት ካለ ምናልባት ምክንያቱም ከዚህ በፊት አንድ የሰማሁለት ቪዲዮ ነበረ። በዛ ቪዲዮ ላይ ምን ይላል? ስለ ንስር ነው የሚያስተምረውና
ይሄ የሞተ ነገር ባለበት ቦታ ላይ ንስር አይመጣም ብሎ አሞራዎች ጥንባሳዎች ናቸው የሚመጡት አለ። ዝንቦቹ ሴት ነው የሚመጡት። ይሄንን ነው እኔ በቀንነት ነው በቃ ዝንቦች ለምንድን ነው ዝንቦችን የሚሰበስብ ነገር እኛ ጋር ምን አለ ብለንም ራሳችንን ማየት አለብን ወገኖቼ። የበጋሻው ደሳለኝን ከአንድ ሰዓት በላይ የተናገረበትን ሙሉን ቪዲዮ አየሁት። በነገራችን ላይ ሙሉን እንደዚህ ያንቀጠቀጠኝ አየሁት። ሼር ኮፒ ሊንክ በደንብ ያደርግ። በተለይ ለህግ ሰዎች አድርሱልኝ። ህግ ኮንቴንት ያላቸው እዚህ ቲክቶክ ላይም ሌላም ለምታውቋቸው በሙሉ አድርሱልኝ። ለምን መሰላችሁ? በጋሻው ላይ እንደ ቁራ ጮኸን ብቻ መተው ሳይሆን መጠየቅ ስላለበት ደግሞ ያስጠይቀዋል። በነገራችን ላይ በእኛ ሀገር ህግ ብቻ አይደለም በዓለም አቀፍ ሌላ ሀገር ቢሆን እንኳን እንዲህ አንጠልጥሎ የሚያሳስረውን ወንጀል ነው የፈጸመው። እንዴት እንደሆነ ልንገራችሁ። በእኔ ንባብ 8 አካባቢ ደረጃዎች አሉ የጂኖሳይድ አፈጻጸም። ከነዚያ መሃል ትርክት፣ ሐሰተኛ ትርክት መፍጠርና ሌቭል ማድረግ መፈረጅ የሚባሉት አሉበት። እሱ እነዚህን ፈጽሟል፣ ፈርጇል፣ ትርክት ፈጥሯል፣ ሐሰተኛ ትርክት ፈጥሮ ፈርጇል። የኢትዮጵያ ኦርቶዶክስ ተዋህዶ ላይ ሪሊጂየስ ጄኖሳይድ ቅስቀሳ ነው የፈጸመው። ይሄ ደግሞ በእኛ ሀገር ህግም በዓለም አቀፍ ህጎችም በኢንተርናሽናል ህጎችም ያስጠይቀዋል። እስቲ የህግ ሰዎች ከዚህ አንፃር አስተያየት ስጡበት፣ እንዲጠየቅ ቅስቀሳ አድርጉ። ለኢትዮጵያ ኦርቶዶክስ ተዋህዶ የህግ ክፍል አካላትም አድርሱልን። እንዲሁ ጮህን ብቻ ምን ተው አይደለም፣ መጠየቅ አለበት። የምሬ ነው ማለት ለዚህ ካነስን በቃ ዋጋ የለንም ማለት ነው። ያ እንደዚህ ፊል አድርጌያለሁ። በደንብ ሼር አድርጉት ለብዙ ሰው እንዲደርስ። ኦርቶዶክሳውያን ላይ የተሳለቀው በጋሻው ደሳለኝ ዋጋ ትከፍላለህ። አባቶቻችሁ ኦርቶዶክሳውያን ትናንት በሰሩት በደል ነው እናንተ ዛሬ የምትታረዱት ብለሃል። በእንባችን ላይ ተሳልቀሃል፣ ቀልደሃል፣ ከአራጆች ጎን ቆመሃል። ይህን ደግሞ እግዚአብሔር ይፈርዳል። ይድረስ ይግባይ ለክርስቶስ ስለምንል ማለት ነው። ህግ ለእናንተ ስላለ ለእኛ አሁን ላይ ለምንታረደው ኦርቶዶክሳውያን ህግ ስለሌለን የአባቶቻችሁን ሂሳብ እያወራረዳችሁ ነው ብለህ ተናግረሃል። ማዘን ቀርቶ ሰደብከን፣ በችግራችን ላይ ተሳለክብን። ይህ ጊዜ እግዚአብሔር አለው። የሁሉ ነገር ዳኛው እግዚአብሔር ነው። ይግባኝ ለክርስቶስ። በጋሻው ቀንህን ጠብቅ። እግዚአብሔር በቀኖች ሁሉ፣ በሰዓታቶች ሁሉ፣ በሰከንዶች ሁሉ ጊዜ ስላለው በእንባችን ላይ እንደተሳለቅ፣ በመታረዳችን እንደተሳለቅ እግዚአብሔር በቤተ ክርስቲያን እንባ ላይ፣ በቤተ ክርስቲያን ጥቁር መልበስ ላይ ስለተሳለቅ እግዚአብሔር ቀን አለው። እግዚአብሔር ይፈርዳል። አሁን እንግዲህ እንደሰማችሁት ነው። እነዚህ በጋዜጠኝነት ስራ የሚሰሩ በጣም ብዙ ጊዜ እንደዚህ ከተለያየ አይነት አካባቢ እንግዲህ ያለን ኢንፎርሜሽን በደንብ የሚያውቁ በዛ ላይ ደግሞ በህጉም ሆነ በንባቡም ብዙ የሄዱ እንደሆነ ሁላችንም እናውቃለን። እና እነዚህ ሳይቀሩ እንግዲህ በዚህ ጉዳይ ላይ ተነስተው ለመነጋገር እንግዲህ በተለያየ አይነት መልክ ለማሳየት ራሱ ሞክረዋል። ምክንያቱም ማንም የማንንም ጉድፍ አያነሳም። ይሄ እንደዛ አይነት ነገር በስርዓቱ በሃይማኖቱም አይፈቅድም። ነገር ግን በጋጥ ወጥነት ተነስተው ስለሆነ እንግዲህ ሃይማኖት እየፈጠሩ እንደዚህ አይነት ችግር የሚፈጥሩት እንደዚህ አይነት ስህተት ተፈጥሯል። በዚህም ብዙ ሰዎች የራሳቸውን አስተያየት ሰጥተዋል። የሚገርመው አይደለም ከኦርቶዶክስ ከሌላ ተቋማት እንኳን ያሉ ሰዎች በዚህ ጉዳይ ላይ በጣም በሚያሳዝን ሁኔታ ተቃውመውታል። በራሱም ራሴ እነሱ ናቸው ብሎ የሚያስባቸውን ሳይቀር የሙስሊሙም ህብረተሰብ ሳይቀር በዚህ ጉዳይ በጣም አዝኗል። ምክንያቱም ነገ በእኛም ላይ እንደዚህ አይነት ነገር ይፈጠራል፣ ማንም እንደዚህ ተነስቶ ይሄድብናል በሚል አውጥተውታል። እስቲ አንድ ሁለት ነገር ላሰማችሁና ደግሞ ወደሚቀጥሉ እንሄዳለን። ኦርቶዶክሳውያን ሞት የተሳለቀው በጋሻው በኦርቶዶክሳውያን ዘንድ እንግዲህ ከፍተኛ ቁጣን የቀሰቀሰ ንግግር በጋሻው ደሳለኝ ተናግሯል። ኦርቶዶክሳውያን ዛሬ ላይ የሚሞቱት ትላንት አባቶቻቸው በሰሩት ግፍ ነው ሲል እንግዲህ በጋሻው ደሳለኝ ተደምጧል። ይህ ንግግር በበርካታ እኔ ከሚያስጠላኝ ነገር አንዱ ይሄ ምንድነው በሃይማኖት ቦታ ላይ ሞት ላይ ቀልድ፣ ይሄ ደደብ እንዴት በሰሩ የሰው ልጅ አብጥቶበት አደጋ ደርሶበት ሞቶ በሰሩት ኃጢአት ነው ምናምን ይባላል። እንዴ አንተ ዶንቆሮ፣ የትኛውም ቦታ ላይ በሃይማኖት ቦታ ላይ የሚደርስ ጥቃት ለሀገር ውርደት ነው። በየትኛውም እምነት ቦታ ላይ በመስጊድ በቤተ ክርስቲያን በቸርችን በምንም ቦታ ላይ የሚደረግ ጥቃት ለሀገር ውርደት ነው። አይደረግም እንዴ ወንድ ከሆንክ ክብር ካለ
ወጥተህ ሜዳ ላይ ጸፍጠር እዛ ተጣላ። ጥያቄ ካለ ቦታ ላይ ሄድና እዛ ከመንግስት አካላት ጋር ሄደህ እዛ ተዋጋ። የሃይማኖት ቦታ ላይ ሰው እየጸለየ ፈጣሪ ብሎ ጥቃት ማድረስ ምን አይነት እንስሳነት ነው? በጣም ለሀገርስ ምን አይነት ውርደት ነው? የተወደዳችሁ የእግዚአብሔር ቤተሰቦች እንዴት ብላችኋል? በጋሻው ላይ አንድ ቪዲዮ ሰርች የነበረ እና አንዳንድ ሰዎች እየደወላችሁ እናመሰግናለን ብላችሁኛል። በውስጥ የጻፋችሁልኝም ሰዎች አላችሁ። አንዳንዶችም ደግሞ የተወሰነ ለማለት እንትን ብላችኋል። አንዳንድ ያሰናበቷቸውም ሰዎች አሉ። ግን ግልጽ የማደርግላችሁ ነገር በጋሻው ለዚህ ነውሩ ፒውርሊ ማድረግ ያለበት ነገር ንስሐ መግባት ነው። ኦርቶዶክስን አይደለም የደፈረው፣ ፕሮቴስታንትን አይደለም የደፈረው፣ ተሐድሶን አይደለም የደፈረው ሕፃናትን የፈጠረውን እውነተኛ ፈጣሪ ነው። እውነተኛ አምላክ ነው። እግዚአብሔር የ8 እና የ9 የ10 እና የ11 ዓመት ልጆችን የበጋሻው ካሴት ስለተቃጠለ እንዲታረዱ የሚያደርግ አምላክ አይደለም። ባይዘው የአርሲ ግድያ ለእያንዳንዳችን ንጹሃን ሰዎች የማንቂያ ደውል ነው። ለሙስሊሙ የማንቂያ ደውል ነው። ለክርስቲያኑ የማንቂያ ደውል ነው። ለፕሮቴስታንቱ የማንቂያ ደውል ነው። ማንም ሰው እየመጣ ልጆችን የሚገድል ከሆነ መንግስት በዚህ በኩል ያለውን ቸልተኝነት እንዲያርም ተባብረን ልንነግረው ጆይንት ፕሮጀክቶች ሊኖሩን ይገባል። ማለት ሙስሊም፣ ክርስቲያን፣ ኦርቶዶክስ፣ ፔንቴ ምናምን ሳንል በቃ አረፍ መንግስት በቃ ሰላም አስጠብቅ፣ የምትሾማቸውን ሰዎች ወቃቸው፣ የሾምካቸው ምንም አልተፈጸመም ብለው እንዲክዱ አይደለም ብለን ልንነግረው ይገባል። እንግዲህ እንደሰማችሁት ነው። በጣም በሚገርም ሁኔታ የሁሉም ሰው ፍርሃት ምንድነው? ነገ በዚህ አይነት ነገር እንደዚህ ችላ እያልን እየተቀላለድን ከቆየን ነገ ደግሞ በየቤተክርስቲያኑ በየሙስሊሙም በየፕሮቴስታንቱም ይገባል የሚል እንግዲህ ጥያቄ ነው የሚመጣው እና ይሄ ትክክል ነው። የመንግስት አካላቶችንም ደግሞ እንደዚህ ለነገሮች ሁሉ ችላ ማለታቸው ምክንያቱም ፖለቲካም ከሆነ መግለጽ ነው። በቃ ምንም እኮ ጥያቄ የለውም እኮ። ይሄ እኮ በጣም የሚያሳዝነው ነገር እሱ ነው። የሃይማኖት ጦርነት ይሁን የሸኔ ጦርነት ይሁን የምን ማንም ሰው ሊገለጽለት አልቻለም። እና የሰዎች እልህ መወጣጫ ሲሆን አንድ ህብረተሰብ የመንግስት አካላት እንደዚህ ዝም ማለታቸው በጣም ያሳዝናል። በተለይ ቅድምም እንደተናገርኩት ፖሊስ የራሱን የሆነ እርምጃዎች መውሰድ እንኳን አቅም ባይኖረው ክትትል አድርጎ የተፈጠረውን ነገር ከግለሰቦች እንኳን ጠይቆ ማወቅ ይችላል። እነዚህ የተፈጠሩት በዚህ አይነት ጉዳይ ነው። ሁሉን ነገር እናውቃለን። ሁላችንም በዚች ሀገር ውስጥ ያለን የተደበቀ ነገር ሊኖር አይችልም። ከመንግስት ሊደበቅ አይችልም። ከህዝብ ሊደበቅ አይችልም። ይህንን እያወቀ አንድ የፖሊስ ሰራዊት አካል የተፈጠረን ነገር እንደ ሸፋፍ ነው ማለፉ በጣም በጣም ነውረኛነት ነው። በእውነት በየራሳቸው ቤት የሚገባ ሰዎች እስከሆኑ ድረስ ፖሊሶች ሰዎች እንጂ ማሽኖች እስካልሆኑ ድረስ በየቤታቸው የሚገባ ጉዳይ እስከሆነ ድረስ ለምንድን ነው የማይናገረው? በየገጠሩ ሸኔ እስካሁን ድረስ እንዳለ ይታወቃል። ወደ ደቡብ አካባቢ በሰሜኑ በኩል ደግሞ እንግዲህ የተለያዩ አይነት እንግዲህ ኃይሎች የራሳቸውን የሆነ እንቅስቃሴ ያደርጋሉ። ያንን ግን ግልጽ አድርጎ እንደዚህ ቦታ ላይ እንደዚህ እኛ መሳሪያ ተይዘዋል ወይ ሌባ እዚህ ጋር እንደዚህ ፈጠረ፣ የመንግስት ንብረት ተወረሰ፣ ምናምን ተሰረቀ እያለ በየጊዜው በየሚዲያው እየመጣ የሚናገረው የፖሊስ ሰራዊት ዛሬ ለሞት እንደዚህ ለምን ዝም አለ? ይሄ በጣም አጠያያቂና የሚያነጋግር ጉዳይ እንደሆነ በእርግጠኝነት የማምንበት ጉዳይ ነው። ለማንኛውም በተለያዩ አይነት ሚዲያዎች ላይ እነዚህ ነገሮች ማንጸባረቅና ጥያቄው ቀጥታ ለአጥቂው ሳይሆን ይቅርታ ለመንግስት አካል መድረስ ያለበት ይመስለኛል። የአባቶቻችን ድምፅ ምናምን የኛ ድምፅ የትም አያደርስም። የማንኛውም የኢትዮጵያዊ ድምፅ የትም አያደርስም። እግዚአብሔር ራሱ ቁጣውን ይመልስልንና ያንን ቁጣ የምናባብሰው እንዲሁም እንደዚህ የተለያዩ አይነት ግፊቶችን በመስጠት ይመስለኛል እና በጾም ጸሎት ለመፍታት እንሞክራለን። በተረፈ ግን ህዝብን እጠብቃለሁ ለህዝብ አደራ ሆናለሁ ብሎ የቆመ አካል ለእንደዚህ አይነት ነገሮች ድምፅ መሆን ያለበት ራሱ ይመስለኛል ማለት ነው። የራሳችሁን አስተያየት ስጡ እያልኩኝ እስቲ ደግሞ ፖለቲከኞቹ እንዴት ነው ያደረጉት?
የምናውቃቸው አንዳንድ ሰዎች ተነስተው በዚህ ጉዳይ በጣም ተናደዋል። የራሳቸውን ስሜት ለመግለጽ ሞክረዋል። እሱን ደግሞ ላሰማችሁ። ዘመኑ የጠንቋዮች መንግስት ስለሆነ የባለ ውቃቢ የባለ አውሊያ ልጆች የነገሱበት ጊዜ ስለሆነ አዎ በጋሻውም እናቱ ጫት እየበላች እኔ አጠገቤ ቆማ ነው ያየኋት። እሱ ታስሮ መጥቶ ጥቁር ያሉ እናት መቼም እናት ናቸው። እንዴት መጣሽ? እንዴት ልጠይቂ መጣሽ? ማን ያለሽ? ጌቱ ምኑ ናቸው ስለው እናቱ ናቸው ምናምን አለኝ እና በዛ በጥንቆላ እዚህ ጋር አትግባ፣ እዚህ ቤተክርስቲያን ተመለስ የሚሉት እናቱ ማለት ነው። ዲላ ያላችሁ ተናገሩ፣ ወጣ በሉ። ይሄ የጠንቋይ ልጅ ዛሬ በቤተ ክርስቲያኒቷ ውስጥ ጉሮሮ ላይ ቆሜ ተደብድቤ ታስሬ ተገርፌ ሻሸመኔ ላይ ያንኑላ የክህደት ስብከቶቻቸውን መርዛቸውን አውጥተው አቃጥለው የተሰራውን ዛሬ ቀን ጠብቆ የጴንጤ መንግስት ስለሆነ የብልጽግና ወንጌል መንግስት ስለሆነ ዛሬ በሞቱት ወገኖቻችን እንዲህ ሲል ሰማሁት። እስቲ እንስማው። ቀጥል። ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ታስታውሱ ሰዎች ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ፣ ሻሸመኔ ለኮሳት። እኔ ብዙ ምለው የለኝም ለወዳጆቹ እንዲሰሙት አርጌ ቅዱስ እንደ በጋሻው አባባል ቅዱስ ጳውሎስ በሮም አደባባይ በሰይፍ የተቆረጠው ምን ሆኖ ነው? ምን አርጎ ነው? ቅዱስ ጴጥሮስ በሮም አደባባይ በዝቅዝቅ የተሰቀለው ቅዱስ ጴጥሮስ ምን አርጎ ነው? አባቱ ምን አርጎ ነው? ቅዱስ ቶማስ ሰውነቱን ቆዳውን የተገፈፈው ሐዋርያው ምን አርጎ ነው? አባቱ ምን አርጎ ነው? ክርስቶስ ኢየሱስ በቀራንዮ አደባባይ ላይ የተሰቀለው ምን አርጎ ነው? ዘመን ጠብቆ ማን የተበቀለው ክርስቶስን? አንተ ጠንቋይ ልጅ፣ አንተ አጋንንት ሳቢ ልጅ መልስ። ሐዋርያቱ የተወገሩት ሐዋርያቱ የተደበደቡት ምን አርገው ነው? የበጋሻውን ንግግር እንደሰማችሁት ነው። ሞት የተወደሰበት፣ ግድያና ጭካኔ የተንቆለጳጳሱበት ሰዎች በአያት ቅድመ አያቶቻቸው ኃጢአት ምክንያት ዛሬ ላይ መሞታቸው ትክክል ነው እሰይ የሚል መልእክት ያለው እሱ ትላንት ደረሰብኝ ባለው በደል ምክንያት እግዚአብሔር ጊዜ ቆጥሮ ቦታ መርጦ ዛሬ ላይ የሱን መፈጠር የካሴቱን መውጣትና መቃጠል እንኳን የማያውቁ ሰዎች የሞቱበትን አጋጣሚ የሱ የትላንት በደል ካሳ አድርጎ የሚቆጥር በሃይማኖት እይታም ካየነው ግብዝነት። እውነት ለመናገር እግዚአብሔር ያለፈን በደል ቆጥሮ እዚሁ ምድር ላይ ቅጣቱን የሚሰጥ ቢሆን እቺ ምድር ምድረ በዳ በሆነች ነበር። ተጠቃን አትበሉ፣ ምን አደረግን በሉ። ምን አደረግን ብሎ መጠየቅ ተገቢ ሊሆን ይችላል። ግን ትላንት ባደረጋችሁት ምክንያት ዛሬ ላይ መበደላችሁ፣ መሞታችሁ፣ መታረዳችሁ ትክክል ነው የሚል ምክንያት ክርስቶስ ራሱ ያነወረው ቃኤል የተጠየቀበት የተከሰሰበትን ግድያ የሚያጸድቅ ክርስቶስን እሰብካለሁ ከሚል ክርስቲያን የማይጠበቅ ነውር ነው። ይሄ በጠቅላላ በክርስቲያኖች በሰው ልጆች ላይ የተቃጣ የጥላቻ ንግግር ነው። በሟች በቤተሰቡ በጠቅላላ ጉዳዩ በሚመለከታቸው ሰዎች ቁስል ላይ እንጨት የሚሰድ ሁላችንም ትክክል አይደለም ልንለው የሚገባ የሚመለከታቸው አካላት እንዲህ አይነቱ ነውረኛ ንግግር ለህብረት፣ ለሰላም፣ ለፍቅር አደገኛ ነው ብለው ተገቢ እርምጃ ሊወስዱበት የሚገባ
አለበዛ የሞራል ልዕልና አይኖረንም። ነገ አንዱ ሲያጠፋ አንዱ ዝም እያለ የምንሄድ ከሆነ ዛሬ ሌላው ያላግጣል፣ ነገ ሌላው ያለቅሳል። ቦታ መቀያየር ነው። የሆነ ቦታ ላይ ሁላችንም አንድ ነገር ስህተት ነው ትክክል አይደለም ብለን የምናወግዝበት የጋራ ጥግ ሊኖረን ይገባል። ህግም በተመሳሳይ እንዲህ አይነቱን ነገር እከሌ ነው የነከሌ ነው ሳትል እኩል የምትፈርዱበት አጋጣሚ ከሌለ አደገኛ ነው። ሰላም። በእውነት ነው የምላችሁ ውድ ኦርቶዶክሳውያን ብቻችንን ያለን ከክርስቶስ በስተቀር ለዚች ቤተክርስቲያን በዚህ ሰዓት የሚያስብ የሚጠብቃት ማንም የለም። በጎቼን ጠብቁልኝ ብሎ ነበረ ክርስቶስ። ግን ታደርጋላችሁ እንኳን የሚጠብቅ ቀርቶ ቢያንስ እንኳን ከበጎች እንኳን ድምፅ የሚሆን የለም በዚህ ሰዓት ያለምንም ክፍያ። በቃ እንዲሁ ዝም ብሎ የወዳት ክርስቶስ ብቻ ነው ቤተክርስቲያን። ቤተክርስቲያን ስንቱን ጠቅማለች፣ ስንቱን አሳድጋለች፣ ስንቱን አኑራለች። እሷ የሚኖርላት ግን በጣም ጥቂት ነው። ከእሷ ምንም ሳይፈልግ እሷን የሚያገለግላት ግን በጣም ጥቂት ነው። እውነተኛ ኦርቶዶክሳውያን ብቻችንን ቀርተናል። ክርስቲያኖች ሞቱ፣ ድጋሚ ሞቱ፣ ነገም ሞቱ፣ ከነገ ወዲያም ሞቱ ነው። አሁን ላይ የምናውቀው ቀጣይ እኛንን አይደለም የሚለውን ነገር ነው እንጂ የኦርቶዶክሳውያን ግድያ በዚህ ሰዓት እንደሚቀጥል ከዚህ በኋላ የሚቀጥላለን። ጥያቄው አሁን ቀጣይ እኛንን አይደለንም ባለንበት ቦታ ይመጣል አይመጣም የሚለው ብቻ ነው ላይ ያለው ሁኔታ ማለት። እግዚአብሔር አምላክ በእውነት እሱ ይሁነን፣ እሱ ይጠብቀን፣ ብቻ ለሞቱት ነፍስ ይማርልን። በእውነት ቢያንስ ፍትህ መጠየቁት ቀርቶ ቢያንስ እንኳን የሰማዕታት ክብር እንኳን እንዲሰጣቸው ቢደረግ ምን ችግር አለው? ቢያንስ ሀዘናቸው እንኳን ሀዘናችን ነው ተብሎ ቤተሰብን እንኳን መጽናት ቢቻል ምን ችግር አለው? የቤተክርስቲያን ድምጽ ነው የቤተክርስቲያን ሚዲያ ነው ብላችሁ የምታስቡት ጠቅላላ የሚዘግበው ነገር ሁሉ ሌላ ነው። ህንጻንህ የሚጎበኙት ሌላ ነገር ነው። እንደውም ከስር ህዝቡ ገብቶ እንዴት ነው እንደዚህ ነገር ማዘግቡት ነው ሲላቸው አንተ ማታ ነው ዛሬ ነው አንድ ሻማ ፎቶ ፖስት አድርገው እንደዚህ ተፈጠረ ነው። ኦርቶዶክሳውያን ከተገደሉ ከሞቱ ከተቀበሩ በኋላ ሰለስታቸው ካለፈ በኋላ የህዝቡ ኮሜንት ጫና ሲበዛባቸው ነው ይህን እንኳን መዘገብ እንኳን ትንሽ እንኳን የተነሳሱት። በእውነት እግዚአብሔር ይሆናል። እግዚአብሔር አምላክ ቤቱን የሚያጸዳበት ቀን ይመጣል። ያን ጊዜ ግን መግቢያ መውጫ እናጣለን። እግዚአብሔር ለሞቱት ነፍስ ይማረልን። እንደሰማችሁት ነው እንግዲህ በተለይ ያው ይሄ የሚታወቀው ዘመድኩን በጣም ብዙ ነው እንግዲህ የተናገረው። ወደ ራሱ ጣቢያ ገብታችሁ ብትሰሙት በጣም ይገርማል፣ ይዘገንናል። ግን ወደ ፖለቲካዊም ሁሉ ነው የሄደው በራሳቸው ስተት ማለት ነው። ምክንያቱም አንድ ኢንፎርሜሽን ቶሎ ካልወጣ መንግስት ቶሎ የራሱን ኢንፎርሜሽን ካልተናገረ ወደ ተለያየ አይነት አቋም ይካሄዳል ማለት ነው። እና ይቺ አገር ስትጀምር እስከ ዛሬም ድረስ ቆማ ያለችው በተለያየ ሃይማኖት ነው እንጂ አሁን በተፈጠረ በአዲስ ሃይማኖት እንዳልማይሆን ሁላችንም የምናውቀው ነገር ነው። እድገትም እያሳየን ያለ ነው። እነሱ ብቻቸውን ተከልለው በሰሩት ስራ እንደማይሆን ይሄ የታወቀ ነው። እነሱ እኛ እያል ነገሮችን ከመከፋፈልና ከመለያየት አንድ ላይ በጋራ የምናሳልፍበትን ነገር ለመስራት ራሱ መንግስት ግዴታው ይመስለኛል ይሄን ነገር አስተካክሎ እንደነዚህ አይነት ነገሮችን መፍጠር ያለበት። በሁለተኛ ደረጃ ደግሞ የሆነ አካል እንዲያውም እንዲታፈን የሚያደርግ እንዳለ በግልጽ ይታያል። አንድ አካል አንዳንድ ጉዳዮች ሲወጡ እንዲታፈኑ ይደረጋሉ። ሌሎች ሰዎች እንዳይናገሩ ከተናገሩም እንዲታሰሩ ወይም ያ ተቋም እንዲጠየቅበት እየተደረገ ነው የሚመስለው። ምክንያቱም የቤተክርስቲያን ሚዲያዎች ሊናገሩ አልቻሉም። ደግሞ ሌሎች ይሄ ራሱ አሁን ለምሳሌ የእውነት ያልሆነና ስህተት የሆነ ታሪክም እንኳን ትረካም ቢሆን እንደዚህ ተብሎ የውሸት ነገር ተሰራይቷል ብሎ ማስተባበል እኮ የእናት ያባት ነው። ነገር ግን ለሁሉ ነገር ዝምታ በጣም ሲበዛ ለህብረተሰቡ ጥላቻን የበለጠ በመንግስት ላይ ጥርጣሬን፣ አለማመንን የሚፈጥር ነገር ነው ብዬ አምናለሁ። በእኛም አካባቢ አንዳንድ ነገሮች ሲጋነኑ ይታያሉ። ይህን ደግሞ እንዲያው መካድም አያስፈልግም። ለግፊት ለሌሎች አይነት ስሜቶችን መገላለጫ በመጀመሪያ ደረጃ ኦርቶዶክስ ተዋሕዶ ቤተክርስቲያን በጦርነት ወይም በተቃውሞ የምታምን አይመስለኝም። ምክንያቱም ቤተክርስቲያን ራሱ ሲናገር ምንም ነገር ቢመጣ ጠላትን እንደ ራስህ ውደድ ነው የሚባለው እና ብዙ ጊዜ በጸሎት ለማሸነፍ መሞከር እንጂ በጉልበት የሚሆን ነገር እንደማይሆን ሁላችንም እናውቃለን። እና አብዛኞቻችን በጣም በተለይ በወጣቱ አሁን ህብረተሰብ ያለው ስሜት ምንድነው? ኦርቶዶክስ ብዙ ብዙ ስለሆነች የምታመጣው ምንም ነገር የለም። ዳዊት በትንሽነቱ በትንሽ ሆኖ ብዙ ነገር እንዳሸነፈና ለዚህ እንደበቃ ሁላችንም በመጽሐፍ ቅዱስ ላይ ተጽፎ የተቀመጠ ነገር ነው። ትንሽነት ትልቅነት ሳይሆን አሁን በመጀመሪያ ደረጃ ከእግዚአብሔር ጋር በሰላም የምንገናኝበትና
የምንወያይበት ወይም ጸሎታችንን የሚሰማበትን መንገድ መፍጠር ነው እንጂ እኛ ያለብን እየጮህንም እያለቀስንም ለምን ይሄ ነገር እኛ ላይ ሆነና ተነስተን አንድ ነገር እናድርግ በሚለው አይመስለኝም። አባቶች ምንም አይነት ስሜታቸውን ሊገልጹ አልቻሉ ምናምን የሚባል ስሜቶች ሁሉ ተሰምተዋል። ሲኖዶስም እንደዚህ ይሄ ነገር እንደዛ እነዚህ ሰዎች በተለያየ አይነት አፈሙዝ የተደቀነባቸው ሊሆን ይችላል እና ያንን ደግሞ እነሱ ናቸው እንጂ የምናውቀው እንደኔና እንደናንተ በየቦታው ያለ ህብረተሰብ ምን እየተፈጠረ እንዳለ ልናቅ ስለማንችል ነገሩን ከራሳችንም አርቀን እንደገና ደግሞ ያው እንግዲህ ተቋማቶችንም የሚሰሩትንም ነገር ለመመርመር ሞክረን የራሳችንን የሆነ ስሜት መግለጽ ይገባናል ብዬ አምናለሁ። አባቶች የተናገሩት የጸለዩት ወይም ያስተማሩት ነገር ስላለ እሱን ደግሞ እስቲ ትንሽ ላሰማችሁ። ሺህ ዘመን የሚኖር የለም። ገዳዮችም ይሞታሉ። ገዳዮች ይሞታሉ፣ የሚቀር የለም። ትላንት ሲገሉ የነበሩ ዛሬ ሞተዋል። ዛሬም የሚገሉ ነገ ይሞታሉ። ተሹሞ የቀረ የለም። ሹመኞች ዛሬ ይሻራሉ፣ ነገ የሉም እነሱ። ኦርቶዶክሳውያን በአጠቃላይ አልቀው ሌሎችን ለማስገባት ከተፈለገ መሞከር ነው። በተረፈ አሁን የመስዋዕትነት ጊዜ ነው። የመስዋዕትነት ጊዜ ነው አሁን። እኔ ትናንትና ልቤ በጣም አዝኗል፣ አልቅሻለሁ። በእውነቱ የ4 ዓመት ብላቴና ሕፃን በእንደዚህ አይነት አሰቃቂ ሁኔታ ላይ ሳይ እስካሁን ሰውነቴ እየተንቀጠቀጠ ነው ያለው። እግዚአብሔር አስተውሉ። ይህ ሕፃን እናቱን አጥቷል፣ አባቱን አጥቷል። ይኸው ማን ያግዘው? ማን ይርዳው? እግዚአብሔር ልጆች አዎ አይኑን ቁልጭ ቁልጭ እያደረገ ያለቅሳል። ልዳን ልራመድ ይላል፣ ግን ተይዟል። እግዚአብሔር ልጆች ይኸውላችሁ ተመልከቱ። የኛ የኢትዮጵያውያን ወግ ስርዓት እንዲህ አልነበረም። እጅ እኮ የተሰጠን ቀደን እንድናለብስ የፈረሰውን የተበታተነውን እንድንሰበስብ ነው። ቀደን እንድናለብስ ነው። ቆርሰን እንድናጎርስ ነው። ቀርተን እንድናጠጣ ነው። ሰዎችን እንድናፈርስ እንድናሰድድ አልተሰጠንም። የእግዚአብሔር ልጆች እባካችሁ ይሄን አሰቃቂ ነገር የምታደርጉ ወገኖች ተው፣ አይጠቅማችሁም። ወገናችሁን አፍርሳችሁ ምን ታገኛላችሁ? ምን ትጠቀማላችሁ? ምንድነው ሰውን በመግደል? አዎ የሚደሰት ህሊና ሊኖረን አይገባም። እግዚአብሔር ልጆች እግዚአብሔር እንዲታረቀን እግዚአብሔር ይቅር እንዲለን ጧትና ማታ ማልቀስ ይገባል። የእግዚአብሔር ልጆች ሰላም ወሳኝ ነው። አንድነት ወሳኝ ነው። አብሮነት ወሳኝ ነው። ያለዚህ ምን ይሰራል? የእግዚአብሔር ልጆች እና እኔ ይሄ በአይኔ ይሄን ልጅ አየሁ። ደግሞ ወደ ሌላም ሲዘዋወር እግራቸው የተቆረጠባቸውን አይቻሉ። በእውነቱ ያሳዝናሉ። አሁን የሚሰማኝ የህፃኑ እያቃሰተ ያለው ሁኔታ በእውነቱ እያለቀሰ ነው ያለው፣ እያዘነ ነው ያለው። እስቲ እግዚአብሔር ፈቃዱ ሆኖ ወደ ጻድቁ አቡነ ተክለ ሃይማኖት ሀገር በእውነቱ በረከት ወዳለበት ሀገር በበሽታም ይሁን በምክንያት መጥቷል። የእሳቸው ጸሎት ይጠብቀው። እስቲ ልጅ እንዲያው ፈውስ አግኝቶ ክርስቶስ ፈውስ እንዲሆነው በእውነቱ እንዲድን ጸሎት አድርጎ እስቲ ጸሎት አድርጎ። እንግዲህ ይሄን አየን። በየቦታው በእንደዚህ አይነት ስንት ችግር አለ። የእግዚአብሔር ልጆች ኢትዮጵያውያን ይሄን ድምጽ የምትሰሙ ለወገኖቻችሁ ድረሱ፣ አልቅሱ፣ እዘኑ። አዎ መላ እንያዝ፣ እንጸልይ፣ የተጣላንም እንታረቅ። አዎ እግዚአብሔር ምሕረቱን ካልሰጠ እግዚአብሔር በረከቱን ካልሰጠ እግዚአብሔር በመግቦቱ ካልጎበኘ እኛ ምን ልናደርግ እንችላለን? እና በዚህ አይነት ችግር ያሉ ወገኖቻችን ኢትዮጵያውያን ብዙዎች አሉ። አዎ የእግዚአብሔር ልጆች ይህን ድምጽ የምትሰሙ በውጭም በሀገር ውስጥም ያላችሁ ትላልቅ አብያተ ክርስቲያናትን በገንዘባችሁ በእውቀታችሁ ትገነባላችሁ። እነዚህ ደግሞ የእግዚአብሔር ሕንጻዎች ይኸው በዚህ አይነት እየፈረሱ ነው ያሉት። ለነዚህም መድረስ ይገባል።
እንደሰማችሁት ነው እንግዲህ በተለያዩ አካባቢዎች የተለያዩ አይነት እንግዲህ ትምህርቶችም መልእክቶችም እየተላለፈ ነው ያለው እንግዲህ በአገራችን ላይ በሚደርሰው በማንኛውም አይነት ጥቃት ላይ ማለት ነው። በዚሁም ላይ ግን ያው የነሱን መልእክት ወይም የነሱን ስሜት ብቻ ሳይሆን መስማት ያለብን ማንኛውም ክርስቲያን እስከተባለ ድረስ የሚገባውን ደግሞ ተግባር መፈጸም ያለበት ይመስላል። እንግዲህ ቤተክርስቲያን ሲባል እኛም ሰውነታችን እንደ ቤተክርስቲያን እስከሆነ ድረስ እነዚህ ሰዎች እንግዲህ ያው እየተቆራረጡ እየተጣሉ ያሉት በዚሁ በቤተክርስቲያናቸው ስም ነው እና ይሄንን ተረድተን መርዳት ሲገባን ለትልልቅ ቤተክርስቲያን እንዳሉት እሳቸው ለትልልቅ ቤተክርስቲያን ብቻ ሳይሆን ዝቅ ብለን ለነዚህ ለተጎዱ ወንድሞች እህቶቻችን አባት እናቶቻችንም ደግሞ የሚገባንን ማድረግ ሁላችንም ይገባናል ብዬ አስባለሁ። በተረፈ ጾም ጸሎት የሁላችንም ግዴታ ነው። በዚህ ሰዓት ስለ ኢትዮጵያ ማሰብ ከፈለግን ስለ ሀገራችን በእምነታችን ጸንተን መቆየት ከፈለግን ሁላችንም የዚህን ሰዓት ጾም ጸሎት ነው የሚያስፈልገው። ወደ እግዚአብሔር ማልቀስ ነው የሚያስፈልገው። በክፉ መንፈስ ወይም በክፉ ስሜት ወደ ሌላ አይነት አካባቢ ወይም ወደ ሌላ አይነት ስሜቶችን መግለጽ በሁላችንም በኩል የማይጠበቅ ነው ብዬ ነው ማምነው። ይህ ቻናል በአጠቃላይ የሚገልጸው ስለ ኦርቶዶክሳዊነት ወይም ስለ ክርስቲያንነት ማንነትን የሚገልጽ እንጂ ምንም አይነት ሌላ የክፉ እንቅስቃሴዎችን ማነሳሻ ወይም ሰዎች ወደ ሌላ ተገፋፍተው እንዲሄዱ የሚደረግበት ሚዲያ አይደለም። እኔ የምሰራው በተቻለ መጠን እየተጎዳንም እየቆሰልንም ጩኸታችን ወደ እግዚአብሔር ብቻ እንዲሆን ነው የምፈልገውና ይሄን ተረድታችሁ እንግዲህ ለዛሬ ያለኝን ፕሮግራም በዚያ አጠቃልላችኋለሁ። እናንተ የራሳችሁን ኮሜንት ስጡ። እንግዲህ በዚህ አጋጣሚ የሚነግራችሁ እሱ ነው። ስሜታችሁ ለእግዚአብሔር እንደማድረስ ነው። ምንም አይነት ነገር በእጃችን የትም ቦታ ሆነን የምናስበው የምንጽፈው የምናደርገው ነገር ስለ እግዚአብሔር ብለን ነው። እኔ እንደዛ ብዬ ነው የማምነውና ስሜታችሁን መግለጽ ጥሩ ነው። ተከታተሉ። አንዳንድ እንደዚህ አይነት ጣቢያዎች አሉ በኦርቶዶክስ ተዋሕዶ ቤተክርስቲያን ወንድምና እህቶች የሚሰሩ በእነሱ አካባቢ ያለን ስሜት መልከት የሁላችንም ግዴታ ነው ብዬ አምናለሁ። በተረፈ በሚቀጥለው ጊዜ እስከምንገናኝ ደህና ሁኑ እያልኩኝ እንደተለመደ አንድ ነገር ላሰማችሁ እስቲ። በፖለቲካ ያሉ ሰዎችም ተነስተው ይሄ ነገር ወይም በፕሮቴስታንት ያሉ ሰዎች ተነስተውም ይሄ ነገር ትክክል አይደለም ብለው የሚናገሩ ስላለ እሱን ደግሞ ላሰማችሁ። ወይ እነሱ ወይ አባቶች ድሮ ምንም አድርገው ይሆናል ዛሬ ላይ ሻሸመኔ ነደደው ካህናቱ የተገደሉት ቤተ መቅደሱ እንደዚህና እንደዛ የሆነው የኔን የባሪያውን ካሴትና መጽሐፍ እነንቶኔ ስላቃጠሉት ነው። ካህናቶቹ ላይ ምዕመናኑ ላይ ነዋያተ ቅዱሳቱ ላይ የሆነው ሁሉ የሆነ ያለው ብሎ ማሰብ ተላላነት ነው፣ ምክንያታዊነትም አይደለም። ደግሞም መጽሐፍ ቅዱሳዊም ሆነ አዲስ ኪዳናዊም እይታም አይደለም። አብሮ ለመኖርም አያዋጣም አይጠቅምም ሲሉ የፍልስፍና ምሁሩ ዶክተር ዮናስ ይናገራሉ። ይልቁንም በአርሲም ሆነ በየትኛውም የምድራችን ስፍራ የሰው ልጅ ሕይወት እንደ ቅጠል መርገፍ የለበትም። ማንም ይሁን ማን ምንም ይሁን ምን የትም ይሁን የት ብሎ ገዳይን ማውገዝና ማነወር ይገባል እንጂ ክቡር የሰው ልጅ ሕይወትን ከካሴት ወይም ከመጽሐፍ መውደም ወይም መቃጠል ጋር ማወዳደርም ሆነ መነጻጸር ነውር ነው ሲሉ በጋሻው ደሳለኝ ንግግር መልስ ሰጥተዋል። እግር መንገዴን በወንጌላውያን ላይ እየተዘራ ያለውን የውሸት ትርክትና የውሸት የፖለቲካ ፕሮፓጋንዳ ፊት ለፊት የመቃወሚያ ጊዜው አሁን ይመስለኛል። ውላድሮ አረሙ ብዙ ዋጋ እንዳያስከፍል የሚዲያ ዘመቻው ቀላል አይደለም። ከቻሉ ማዘን ካልቻሉ ዝም ማለት ነው። የሰው ልጅ ክብር ዝቅ የሚያደርግ የወንጌል የለም፣ ካለም እሱ ሰው ሰራሽ የእነንቶኔ ወንጌል ነው ብለዋል ዶክተር ዮናስ ከበጋሻው ደሳለኝ አስተምሮ። የበጋሻው ደሳለኝ ንግግርና የዶክተር ዮናስ ካሽ እንዴት አገኛችሁት? እናንተም እስኪ እዚህ ላይ ሐሳባችሁን ኮሜንት ላይ ጻፉልን። ይህ መረጃ ለሌሎች እንዲደርስ ማድረጋችሁ እንዳትረሱ። ለዚህ ቻናል አዲስ ሆናችሁ ፎሎ አድርጉ። መልካም ቀን።